ጎረቤቶቼ ሙሉ ክርስቲያን ናቸው እና በየጊዜው በዓል ታሳቢ በማድረግ ምግብ አዘጋጅተው ይጠሩኛል። እኔም አልሄድም፣ ግን ምግቡን ቤት ድረስ ያመጣሉ። እኔ ያን ምግብ መመለስ አልችልም። እቀበለውና ምግብ መድፋት ሐራም ስለሆነ እበላዋለሁ። ይሄ ነገር እንዴት ይታያል የሚል ጥያቄ። በጥብቅ የሚከለከለው የኩፍር የሽርክ በዓላት ላይ በአካል ሄዶ መገኘት፣ መታደም፣ ማድመቁ ነው። ይሄ በወንጀል መተባበር ነው። አላህን ማመፅን፣ ሽርክን፣ ኩፍርን ማጽደቅ ነው፣ መደገፍ ነው የሚሆን። ነገር ግን ሄዶ በአካል ሳይታደሙ ወደ ቤት ከተላከ የላከው አካል ጎረቤት ከሆነ ዘመድ ከሆነ ከሱ ጋር መልካም ማህበራዊ ግንኙነት ያለ ሆኖ ይሄን አለመቀበሉ ግንኙነትን የሚያበላሽ ከሆነ በተለይ እንደ ሙስሊም በእያንዳንዱ እንቅስቃሴው መልካም ንያ አድርጎ ዲንን ማስተዋወቅ የእስላምን መልካምነት ውብና ሙሉነት በእኔ ግንኙነትና ማህበራዊ ህይወቴ ማሳየት ፈልጋለሁ። እስላም ለጎረቤት ጥሩ ሁኑ እንዳለ፣ መረዳዳትን እንዳበረታታ፣ ሰላማዊ ከሆኑ ሌላ እምነት ተከታዮች ጋር በሰላም ማኗኗርን እንደፈቀደ አሳይበታለሁ የሚል ንያ ያለው ሰው ወደ ኩፍሩ ወደ ሽርኩ ቦታ ሳይሄድ የኩፍር የሽርክ በዓል የሚያከብሩበት ቦታ ላይ ሄዶ በአካል ተገኝቶ ሳያደምቅ ሳያጸድቅ እቤቱ የመጣለትን ተቀብሎ ቢበላ ችግር የለውም። ጎረቤት ከሆነ ዘመድ ከሆነ በስራ የሚገናኘው ሰው ከሆነና ሰላማዊ መልካም ግንኙነት ያለው ሰው ከሆነ። ነገር ግን በዚህ መልኩ ቤት መጥቶም ቢሆን ተቀብሎ መመገብ የሚቻለው ከስጋ ውጪ ያለውን ስጋ ለሽርክ ለኩፍር የታረደ አይበላም። የአህለል ኪታብ ስጋ ይበላሉ እንኳን የሚሉ ሊቃውንት ዘንድ ለኩፍር ለሽርክ ያረዱት አይበላም። ወማ ኡሂለ ሊገይሪላሂ ቢሂ በሚለው አንቀጽ መሰረት ከአላህ ውጪ ያለ አካል ስም ተጠርቶበት የታረደ ሐራም ተደርጎባቸዋል የሚል የቁርአን አንቀጽ አለ። በአፉ እንኳን ከአላህ ውጪ ያለን አካል ስም ጠርቶ ባያርድ በንያው ከአላህ ውጪ ያለን አካል ለማላቅ ለማክበር ብሎ የታረደ ከሆነ የዒባዳ እርድ ስለሚሆን አይበላም። ከስጋ ውጪ ያለውን በበዓላቸው ቀን ያዘጋጁትን ምግብ ከላኩ ተቀብሎ መብላት እንደሚቻል ከአንዳንድ ሱሐቦችም ተነግሯል። ከአይሻ፣ ከአሊ ብን አቢ ጣሊብ፣ ከሌሎችም አሊ ብን አቢ ጣሊብ ነይሩዝ የሚባለውን ዒድ ሲያከብሩ ልከውላቸው ተቀብለዋል። አይሻም ረዲየላሁ ዐንሃ አንዲት ሴት እሳት አምላክ የሆኑ ሰዎች በዙሪያችን አሉ፣ በዒዳቸው ጊዜ ስጦታ ይልኩልናል፣